ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን እንግዲህ አርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። የጉዳት ዜና ትናንት የቡካዮ ሳካን ከጉዳት መመለስ አቅርበን ነበር። ታዲያ ዛሬ ደግሞ ጥሩ ዜና ተሰምቷል። ሪካርዶ ካላፊዮሪና ጁሊያን ቲምበር ራሱ በዚህ የውድድር ዓመት ማለትም ደግሞ ለቀጣዩ ለኒውካስትሉ ጨዋታ የመድረስ እድላቸው ሰፊ ነው የሚል ነው። ወደ ስልጠና ይመለሳሉ ተብሎ ይጠበቃል። አርሰናል በጣም ትልቅ እድልን የሚያመጣ ነው የሚሆነው። አትሊስት የተጎዱባቸው ተጫዋቾች በተለይ በኔ እይታ በቀኝ መስመሩ የቲምበር እና የሳካ መመለስ አርሰናልን በሚገባ የሚያጠነክሩት ይሆናል። ይህ ማለት ታዲያ መድፈኞቹ እስከ መጨረሻው ድረስ በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒዮንስ ሊግ ላይ መፋለም እንዲችሉ የሚያስችላቸው ይሆናል። በወሳኙ ምዕራፍ የሁለት ተጫዋቾች ከጉዳት መመለስ በጣም ወሳኝ ነው የሚሆነው። ሌላኛው እንግዲህ ውድ አድማጮቻችን የምናነሳቸው 2-3 ነጥቦች አሉ። በዝውውር መስኮት ትናንት ያነሳላችሁ የማሮን ሰለሞን ጉዳይ ለአርሰናል ቀድሞ ኮንትራትን ፈርመዋል። ሌላኛው ኢብራሂም ኢማዝ ከባየር ሊቨርኩሰን አርሰናሎች የዚህ ተጫዋች ፈላጊ ሆኖ መጥተዋል። እስከ 40 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። ይህንን ተጫዋች እንደ 10 ቁጥር የአርሰናል ወሳኝ ተጫዋች ይሆናል ብለው ያምናሉ። ታዲያ አርሰናሎች በተለይ ይህንን አልጄሪያዊ ተጫዋች ወደ አርሰናል ለማምጣት የሚቻላቸውን ሁሉ ጥረቶችን እንደሚያደርጉ የሚጠበቅ ነው የሚሆነው። ሌላኛው አዳም ዋርተንን በሚመለከት ነው። መድፈኞቹ በቀጥታ ከአዳም ዋርተን ተወካዮች ጋር ንግግሮችን ጀምረዋል የሚሉ መረጃዎች ወጥተዋል። እነዚህንና ሌሎች መረጃዎችን አጠናክሬ ተመልሼ መጣሁ። የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በየቀኑ ለ10 ደቂቃ ያክል አርሰናልን የሚመለከቱ የተለያዩ መረጃዎችን የዕለቱን በ24 ሰዓታት ውስጥ አርሰናልን በሚመለከቱ የተነሱ መረጃዎችን አጠር አድርገን የምናቀርብበት ፕሮግራማችን ነው። እንግዲህ መድፈኞቹ እንግሊዝ ፕሪሚየር ሊግ 5 ጨዋታዎች ይቀሯቸዋል። የአውሮፓ ቻምፒዮንስ ሊግ 2 ጨዋታ ይቀራል። በአጠቃላይ የ7 ጨዋታ እድሜ በዘንድሮ ውድድር ሊጠናቀቅ ቀርቶታል። ፍጻሜ የሚደርሱ ከሆነ 8ኛ ጨዋታን የሚጨምር ይሆናል። አምና አርሰናል እንደ ቡድን በአውሮፓ ቻምፒዮንስ ሊግ እና በካራባኦ ካፕ ግማሽ ፍጻሜዎች እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ሰፋ ባለ ነጥብ ተበልጦ በሊቨርፑል እንደተቀደመ ይታወቃል። በዘንድሮ ውድድር ዓመት ለረጅም ጊዜ በሚባል ሁኔታ የእንግሊዝ ፕሪሚየር ሊግን በሚገባ እየመራ እንዳለ ይታወቃል። ነገር ግን የሳምንቱ መጨረሻ ነጥብ የጣለበት አጋጣሚ አርሰናልን ከዋንጫው ፍክክር የሚያረቀው ሆኖ እንደታየ የሚታወስ ነው። ታዲያ ያንን ሁኔታዎችን ለመቀየር በተለይ ዛሬ የሚደረገው የበርንሌው ጨዋታ ለአርሰናል ደጋፊዎች በርንሌይ የሆነ ነገርን እንዲያደርግ ይጠብቃሉ። ታዲያ ያ የመሆን እድል ካለው የአርሰናል እንደ ቡድን መልሶ የዋንጫውን እድል በራሱ እድል የሚወስን ይሆናል። አሁንም ቢሆን ለአርሰናልም ለሲቲም እኩል እድል ነው የሚኖራቸው። ቀሪዎቹን ጨዋታዎች ታዲያ በኔይታ ሲቲም አርሰናል ማን ነጥብ ይጥላል ቀድሞ የሚለው ነው። ሲቲ በወቅታዊ ምርጥ ብቃት ላይ ይገኛሉ። ነገር ግን ከሁለት ጨዋታዎች በፊት በእንግሊዝ ፕሪሚየር ሊግ በዌስትሃም እና በኖቲንጋም ፎረስት በአቻ ውጤት ነጥቦችን እንደጣሉ መረሳት የለበትም። አርሰናልም ተጫዋቾቹ ከጉዳት የሚመለሱለት ከነበሩ በወቅታዊ ብቃት በአውሮፓ ካሉ ምርጥ ቡድኖች ውስጥ አንዱ እንደነበር በቅርብ ጊዜያቶች ስናወራው የነበረ ነው። ታዲያ ወሳኙ ምዕራፍ ደርሷል። ግንቦት እየመጣ ነው። ግንቦት ደግሞ ለሁሉም ቡድኖች ፈተና ሆኖ የሚቀርብ ነው። ማን ግንቦትን ያሸንፋል? ግንቦትንስ በውጤት መርሃ ግብሩ ደረጃ የእንግሊዝ ፕሪሚየር ሊግን ዋንጫ ለ22 ዓመታት ያላነሱት የማይክል አርቴታው ስብስብ አርሰናል ወይስ ሌላኛው ተጠባቂ የሆነው ፔፕ ጋርዲዮላው ማንቸስተር ሲቲ? ታዲያ የአርሰናል እድሎችን ለመወሰን ዋናው ወሳኙ ምዕራፍ ላይ ኦዴጋርድ እና የኤብሪቼዜ እድሎችን መፍጠር፣ አርሰናል ሰፋ ያሉ የጎል ልዩነቶችን ጎሎችን ማስቆጠር ይጠበቅበታል። ከፊቱ ያለው ኒውካስትል ነው። ኒውካስትል አንቶኒ ጎርደን እና ቲሞ ሊቨርሜንቶ በአርሰናል ጨዋታ የመኖር እድላቸው ጠባብ ነው። ጆሊንግተን በቅጣት የማይኖር ይሆናል። ታዲያ እነዚህ 3 ተጫዋቾች አለመኖራቸው በኒውካስትል ደካማ ፐርፎርማንስ አንጻር አርሰናሎች ከባለፉት ጨዋታዎች አንጻር ሰፋ አድርገው በሰፊ የጎል ልዩነት ኒውካስትልን ማሸነፍ ግድ የሚላቸው ይመስለኛል። በተለይ ደግሞ የኦዴጋርድ እና የዜ ተመልሶ የአርሰናልን የአማካይ መስመር በሚገባ መምራት የሚጠበቅባቸው ይሆናል። አርሰናል ከኋላ በሚመሰርትበት ጊዜ በሚቸገር እንደሆነ ባለፉት ጨዋታዎች አይተናል። ታዲያ የኦዴጋርድ በማንቸስተር ሲቲ ጨዋታ መምጣት ምን ያክል ለውጦች እንዳመጣ አይተናል። ኤዜ በሚወደው 10 ቁጥር ላይ ማሰለፍ፣ በተለይ ደግሞ ኤዜ እንዲሁም ሚካኤል ሞሪኖ በውድድር ዓመቱ በጣም ጥሩ ፐርፎርማንስን በታህሳስ ወር አሳይተው ነበር አይደለም ከሚካኤል ሞሪኖ ጋር። ታዲያ ያንን ጥምረት አሁንም ኤዜ እና ሃቨርትዝ እንዲፈጥሩት የሚጠበቅ ነው የሚሆነው። የኮሬስ ጨዋታዎች መጨረሻ ላይ እንዲገባ የሚጠበቅ ይሆናል ብዬ አስባለሁ። ነገር ግን የማይክል አርቴታ ውሳኔ አንዱ የሚጠበቅ ነው። ነገር ግን አርሰን ዌንገር በትናንትናው ፕሮግራማችን እንዳቀረብነው የአርሰናል የማጥቃት ክፍል ህይወትን መዝራት ይጠበቅበታል። ጎሎችን ማስቆጠር ግድ ይለዋል። ያንን ጎሎች ከነማን ያገኛል የሚለው የተሻለ ጥምረትን የሚጠበቅ ነው። የሊያንድሮ ትሮሳርድ በውድድር ዓመቱ በጥሩ ሁኔታ የጀመረበት ሁኔታ መቀጠል ያለበት ይመስለኛል። ሃቨርትዝም ዮኮሬስም ጎሎችን ማስቆጠር ግድ የሚላቸው ይሆናል። ማይክል አርቴታ ጄሱስን ሁሉን የስብስቡን ተጫዋቾች የመጠቀም ግዴታ ውስጥም እንደሚገባ ማወቅ የሚያስፈልግ ነው የሚሆነው።
ነው። አርሰናሎች የኒውካስትሉን ጨዋታ ካሸነፉ እንኳን አትሌቲኮ ማድሪድ ደርሶ መልስ ጨዋታ መካከል ያለው የፉላም ጨዋታ ሌላ ፈታኝ ምዕራፍ እንደሚሆንባቸው የሚጠበቅ ነው የሚሆነው። በቀጥታ ወደ ዝውውርም መስኮቱና አቅናና አርሰናል በዝውውር መስኮቱ ከሚለቁ ተጫዋቾች ውስጥ አንዱ ኖርጋርድ የሚጠበቅ ነው። ሌላኛው ግን ቤን ዋይት ነው። ቤን ብላንኮ በማይክል አርቴታ ስር ከፈረሙ ወሳኝ ተጫዋቾች ውስጥ አንዱ ቤን ዋይት ነበር። ታዲያ አሁን የስብስብ ቤን ዋይትን የሚያራግፍበት ጊዜ ደረሰ ይመስላል። ታዲያ ኤቨርተን ከተወካዮቹ ጋር በድብቅ ንግግሮችን አድርገዋል። ይህ ማለት አርሰናል ከተጫዋቹ በዝውውር መስኮቱ በክረምቱ የሚለቅ ይሆናል። በሱ ቦታ ተኪውን እየፈለገ ይገኛል። ቲሞ ሊብረሜንቶ እንዲሁም ደግሞ ሌሎች ተጫዋቾችን ካዮዲንም የሚፈልግ እንደሆነ መረሳት የለበትም ከብሬንፎርድ። እነዚህ ሁሉ ሙከራዎች ግን ይሳካሉ በሚቀጥሉት ጊዜያቶች የምናይ ይሆናል። ወደ አድማቻችን እንግዲህ አርሰናል የቤን ዋይትን መለቀቅ ተከትሎ በቡድኑ ውስጥ ልምድ ያላቸው ተጫዋቾች የሚለቅበት እድል ይኖራል። ታዲያ ይህንን ቦታ ለመሸፈን ማንን ያስባል የሚለው በዝውውር መስኮቱ ላይ የሚጠበቅ ይሆናል። ሌላኛው ደድማቻችን የምናነሳው እንግዲህ አርሰናል በክረምቱ የዝውውር መስኮት አንዱ ተጫዋች እየተመለከተ ያለው ኢብራሂም መያዝ ነው በሚል የጀርመን ተነባቢ ጋዜጦች ይዘው ወጥተዋል። ይህ የባየር ሊቨርኩሰን የአማካኝ ተጫዋች የአርጀንቲና እንደሆነ ይታወቃል። በተለይ በፍጥነት ረገድ በጣም ጥሩ የሆነ ቀኝ እግሩና እንዲሁም በሚገባ መጠቀም የሚችል ጥሩ ክህሎት ያለው ተጫዋች እንደሆነ ይታያል። ነገር ግን ለዚህ አርጀንቲና ተጫዋቾች ባየር ሊቨርኩሰን ከ50 እስከ 60 ሚሊዮን ፓውንድ ይፈልጋሉ። አርሰናል 40 ሚሊዮን ዩሮ ነው ማቅረብ የፈለገው። በተለይ ከኳስ ጋር ያለው ምቾት እድሎችን የመፍጠር አቅሙን አርሰናሎች አድንቀውለታል። ታዲያ ይህንን ታዳጊ ቀጣዩ ኤብሪቼዜ እና የሌሎች ተጫዋቾች ተተኪ ይሆናል ብሎ ያስባሉ። ታዲያ ካሁኑ ይህንን ተተኪ እንዳይለቅና ቡድኑ ውስጥ ማስፈረም እንደሚፈልጉ ይጠበቃል። እንግዲህ አሁንም ግን ተጫዋቹ በወጥነት የውሳኔ ችግሮች፣ የመጨረሻ ኳሶችን የማቃበል በተለይ በዘንድሮ ውድድር ዓመት በ23 ጨዋታዎች 3 ጎሎችን ብቻ እንዳስቆጠረ የሚረሳ አይደለም። መይዝ ታዲያ በአርሰናል ብቻ አይደለም በብዙ ቡድን ተጫዋቾች የሚመለከት ነው። ነገር ግን ባየር ሊቨርኩሰን ከዚህ በፊት ፍሎሪያን ዊርዝን እንዳወጣ ይታወቃል። አሁን ደግሞ ሌላኛውን እንግዲህ ከዛ በፊት ከፍሎሪያን ዊርዝ በፊት ካይ ሃቨርትዝን ማውጣቱ የሚረሳ አይደለም። ሌላኛው እንግዲህ በአርሰናል በኩል የሚነሳው መረጃ ሊያንድሮ ትሮሳርድን በሚመለከት ነው። ሊያንድሮ ትሮሳርድና እንዲሁም ደግሞ ገብርኤል ማርቲኔሊ አርሰናልን በክረምቱ የመልቀቅ ዕድላቸው ሰፊ እንደሆነ ይታወቃል። ታዲያ ሊያንድሮ ትሮሳርድን በሚመለከት የአንቶኒዮ ኮንቴው ናፖሊ የተጫዋቹ ፈላጊ ሆኖ እንግዲህ አርሰናልን በር ለማንኳኳት በክረምቱ የሚፈልግ ነው የሚሆነው። 18 ሚሊዮን ዩሮ ለአርሰናሉ የአማካይ መስመር ተጫዋች ሊያወጡበት ይፈልጋሉ። ታዲያ ይህ ቤልጅየማዊ ከቤልጅየም የቡድን አጋሩ ጋር በአንድ ሜዳ ላይ መሰለፍ ይፈልጋል። ያም ተጫዋች ደግሞ ሁላችንም እንደምናውቀው ኬቨን ዲብሮይና ነው። ከዲብሮይና ጋር በጥሩ ፐርፎርማንስ በጥሩ ክህሎት የመጫወት ፍላጎት ይኖራቸዋል። አርሰናል እንደ ቡድን በጥሩ ፐርፎርማንስን በደካማውም ጊዜ በዘንድሮ ውድድር ዓመት ለታዳጊዎች እድል በመስጠት ማይክል አርቴታ የሚታወስበት ይሆናል። ማክስ ዳውንማን አምና ለተጫዋቾች በተለይ በሁለቱ ስካሊና እንዲሁም ደግሞ በጥሩ ፐርፎርማንስ የሚነሳው አንደኛው ስካሊ ነው። ሌላኛው በጥሩ ፐርፎርማንስ እንደዚሁ የሚነሳው በጥሩ ወቅታዊ ብቃትም ስካሊና ኢተን ዋነሪ ነበር። ዘንድሮ ደግሞ ማክስ ዳውንማን እንዲሁም ደግሞ ማሮን ሰለሞን ናቸው። ታዲያ ሰለሞንም እንዲሁም ደግሞ ዳውንማንም በአርሰናል ቤት አዲስ ኮንትራት ፈርመዋል። በተለይ ማሮን ሰለሞን በዘንድሮ ውድድር ዓመት ከአርሰናል የቅድመ ውድድር ጨዋታ ጀምሮ የስብስቡ አካል ነበር። በጣም ጥሩ ፐርፎርማንሱን በቅድመ ውድድር ጨዋታዎች አሳይቶናል። ሚላን፣ ቶተንሃም እና ኒውካስትልና አርሰናል ሲገጥም በጥሩ ፐርፎርማንስ ሜዳ ላይ አይተነዋል። በቅድመ ውድድር ጨዋታዎች ጊዜ ፕሪሚየር ሊጉ ብቻ ያልተሳተፈው እንጂ በኤፍኤ ካፕ 3 ጨዋታዎችን አድርጓል። በአውሮፓ ቻምፒዮንስ ሊግም መሰለፍ የቻለ ነበር። ተጫዋች ታዲያ በአርሰናል ቤት ብዙ ነገር የአርሰናል ደጋፊዎች ከዚህ ተከላካይ የሚጠብቁ ይሆናል። ቀጣዩ በአርሰናል የተከላካይ መስመር በጣም አብዮተኛ ከሆኑት ውስጥ በአርሰናል ታዳጊ ቡድኑን ከወጡት ውስጥ አንደኛው ቶኒ አዳምስ ነው። አሽሊ ኮል የሚረሳ አይደለም። የነ ኬረን ጊብስ፣ ጋይል ክሊችም በታዳጊ እድሜው ነበር የመጣው። የነ ሂክቶር ቤለሪኒ የሚታወስ ነበር። ታዲያ አርሰናል ማክስ ዳውንማንን በአጥቂ መስመሩ እንዳወጣ ሁሉ ማሮን ሰለሞን ደግሞ በመከላከል መስመሩ ላይ ሌላኛው ከሃል ኢንድ የወጣው ታዳጊ ይሆን በቀጣዮቹ ዓመታት የምናየው ይሆናል። ሰላም አድማጮቻችን፣ የዕለቱን አርሰናልን የሚመለከቱ መረጃዎችን ከያ ስፖርት አገኛችሁ። ቻው ቻው።